ሰላም ተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም ይስፈንላችሁ። ዛሬም እንግዲህ እንደዚህ መኪና ውስጥ እንደምታዩኝ ሆኜ ወደ እናንተ ቪዲዮ መድረስ አለበት ብዬ ስላመንኩና ስላሰብኩኝ ይህን ቪዲዮ ወደ እናንተ ለማድረስ መጥቻለሁ። የመጀመሪያው ቪዲዮ ምንድነው እንግዲህ ኦርቶዶክሳውያን ሆነን እነ ፈለገን እነ ልደትና እነ አኬን የማያውቃቸው እነ ተመስገን የማያውቃቸው ኦርቶዶክሳውያን የለም ማለት ነው። በተለይ በቲክቶክ ሶሻል ሚዲያ ላይ በጣም ጫና ፈጥረው ስለ እምነታቸው የሚከራከሩ በጣም ጫና ፈጥረው ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆረቆሩ እንቁ ወጣቶች ናቸው ማለት ነው። እና እንግዲህ በእነሱ ቲክቶክ ሶሻል ሚዲያ ላይ ላይቭ ላይ ገብቶ ዘማሪ እዝራ ምስክርነት ሰጥቷል ማለት ነው። ይህ ምስክርነት ምንድነው ከራሱ አንደበት የምንሰማው ነው የሚሆነው። እንግዲህ ካሁን በፊት ዘማሪ እዝራ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደወጣ አገልግሎቱም እንደተወ እናውቃለን እናስታውሳለንና እንግዲህ በዛን ጊዜ ፈለገ ህይወት መንገድ ላይ እየጠበቀ ያገኘኝ ነበረ። የዛን ጊዜ የሚያገኘኝም ለምንድነው ወደ እናት ቤተክርስቲያን ተመልሰ እናት ቅድስት ቤተክርስቲያን የማታገለግለው ብሎ ለመምከር ይሞክር ነበር። እኔ ግን ፍቃደኛ ሆኜም ለማግኘት ፍቃደኛ አልነበርኩም እያለ እና አሁን ግን ይቅርታ እንድታረግልኝ ነው በዚህ ሚዲያ ላይ የመጣሁት ብሎ እንግዲህ ይቅርታውን አድርጎለት ፈለገ ህይወትም አረ ዋናው ወደ አንተ ወደ ቤት መመለስ ወደ እናት ቅድስት ቤተክርስቲያን መመለስ ነው ብሎ እንግዲህ በጣም በደስታ ቲክቶክ ሶሻል ሚዲያ ላይ የተነጋገሩበት አጋጣሚ አለ ማለት ነው። እንግዲህ እዝራ እንደምናውቀው በጣም እንቁ ዘማሪ በጣም ዘመን ተሻጋሪ መዝሙሮችን እየሰራ ወጣት ልጅ ነው። በአሁን ሰዓትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያገለገለ እየዘመረ የምናገኘው ወጣት ወንድማችን ነው ማለት ነው። ጸጋውን ያብዛል በቤቱ ያጽናህ እንላለን። እና እንግዲህ ብፁዓን አባቶችም ያስተላለፉት መልእክት አለ። በሰሞኑ በዚህ በሲኖዶስ ጉዳይ ብዙ ውክቢያ ብዙ ጭቅጭቅ ተፈጥሯል ማለት ነው። ያንንም የምናይ ነው የምንሆነው። ብፁዕ አቡነ አብርሃም እንግዲህ ስለ እመቤታችን ቅድስት ድንግል ማርያም እያለቀሱ ዘምረዋል። እንደዚህ ያለቀሱበት ምክንያት ፍቅር የእመቤታችን ቅድስት ድንግል ማርያም ፍቅር ምን ያህል ልባቸው ሰርጾ ነው። ቪዲዮውን የምናይ ነው የሚሆነው። ወደ ቪዲዮ ወስዳቸዋል። ልደትዬ አንድ ነገር መሰክር ፈልጌ ነበር ዛሬ እና አቦንሽ እንድትሰማው ብዬ ነው አሁን የምናገረው። በሰዓቴ መናገር እችል ነበረ ግን አቦንሽም እንድትሰማው ብዬ ነው። እና የሚገርመው የዩኒቲ ዩኒቨርሲቲ 2ኛ ዓመት ተማሪ ሆኜ ገርጂ ታክሲ ተራ ነበር የምኖረው እና የሚገርመው ሚካስ በርገር የሚባል አለ ገርጂ ጋር እና ልክ ወደ ቤቴ ልገባ ስል ሁሌ በሩ ጋር ፈለገን አየዋለሁ እና ቀጥ ብሎ መጥቶ ታስታውሳለህ? ፈለገ አስታውሳለሁ። ቀጥ ብሎ ይመጣና ዘማሪ እዝራ ነህ አይደለ? ላወራ ፈልጋለሁ ይለኛል። ማለት ከቤተክርስቲያን ወጥተናል፣ ምንም አይነት ነገር ውስጥ አይደለሁም፣ ትምህርት ላይ ነኝ እኔ ብቻ ከቤተክርስቲያን መውጣቴን አውቀዋለሁ እና ፈልጋለሁ ላወራ ፈልጋለሁ ሲለኝ አይደለሁም እዝራ እለዋለሁ። የመጀመሪያ ቀን ነው ይሄ። 2ኛ ቀን ላይ ጠብቆኝ ልክ መግቢያው ጋራ ቆሜ ስልክ እያወራሁ እያለ መጣና አይኖ ይገባኛል ብዙ ተጽዕኖ እንደነበረብህ በጣም ብዙ ነገሮች እንደነበሩብህ ግን የቤተክርስቲያን ትምህርት ብንነጋገር እንደዚህ ብንሆን ያልተረዳው ነገር ካለ ወይም ደግሞ ጥያቄ የሆነብህ ነገር ካለ ወይም ደግሞ እንደው በቃ በጣም በዚህ ጉዳይ ማውራት ፈልጋለሁ የምትለው ነገር ካለ ካላወራን ይለኛል እና ጥየው ማለት አይደለም በቃ ብቻ ኢግኖር አድርጌው ገባው። 2ኛ ቀን 3ኛ ቀን ላይ በጣም በተደጋጋሚ
በጣም ነው የሚወድህ ምዕመኑ፣ ቤተክርስቲያን በጣም ነው የምትወድህ፣ በአንዳንድ ነገሮች ምክንያት ከቤተክርስቲያን መራቅ የለብህም ብሎኝ ለረጅም ሰዓት አስታውሳለሁ። በርጋ ቆመን አወራን ከሱ ጋርና ምን ያህል ለቤተክርስቲያን ትጋት ቢኖረው ነው ይሄ ልጅ አንደኛ ነገር አይደለሁም እያልኩ ኢግኖር እያረኩት ነው። ሁለተኛ ጊዜ ደግሞ ኢግኖር ከማድረጌ በላይ እዝራ ራሱ አይደለሁም እኔ ባታወራኝ ደስ ይለኛል እያልኩኝ በጣም እየገፋሁት ነውና በጣም ገፍቶ ብዙ የሚወድ ሰው አለ። እነዛን ሁሉ ሰዎች ረግጠ መሄድ፣ በዛ ላይ ደግሞ ያልገባህ ነገር ካለ ላስረዳ እችላለሁ። በጣም ትንሽ ነው አስታውሳለሁ። ይዛኔ በጣም ቀጭን ነበር፣ እንደዚህ እንኳን አልነበር። ትክክል። በጣም ቀጭን ነበር። አንድ ፎቶ አለ ማዘር ለቃው ነበር ሰሞኑንና እያየው እየሳኩ ነበርና በጣም ለቤተክርስቲያን ቅናት ከመኖሩ የተነሳ የጠፉ ወንድሞችን ምን ያህል እንደሚፈልግ ልቤ ያውቃል። ትላንት ወዲያ የነበረው መርሃ ግብር ላይ ለመሰከር ፈልጌ አጋጣሚ ሆነው በጣም ቢዚ ስለነበር አልገባሁምና ለቤተክርስቲያን የሚያስፈልጉ ወጣቶች መሃል ፈለገ አንደኛውና ብቸኛው ነው። እነ ልደት ቢኖሩም ማለት ነው። ብዙ የቤተክርስቲያን አገልጋዮች አሉና የጠፉትን የሚፈልጉ ወንድሞች በጣም ብዙ አሉና በጣም ገፍቶ እኔን ለማናገር ካለው እንትን የተነሳ እስከ ተከታትሎኝ ረጅም ሰዓት ያወራኝ ነበርና እጅግ በጣም እገረም ነበር። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ላይቭ ላይ እግዚአብሔር በሚያውቀው ይሄው ፈለጋ አለ፣ ልደት አለ፣ ሌሎቹም የሚያውቁ ኪያ አለ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ልቤን ሳቀና ቀጥታ ላይቭ ላይ ገባሁት ፈለገ ጋ ነው። የዘመርኩትን መዝሙር ታስታውሳለህ? የኔ መዝሙር ነው። በብርታት አለ በግርማና የእመቤታችንን መዝሙር ነው የዘመርኩት። አየኋት በዓይኔ አሻግሬ። ለመጀመሪያ ጊዜ ወደ ቤተክርስቲያን ለመመለስ ሳስብ ደውዬለት ወደ ቤተክርስቲያን መመለስ ፈልጋለሁ ሲለኝ ስለው በጣም አበረታቶኝ አለን ወንድሞች በጣም ብዙ ናቸው፣ ቤተክርስቲያን በጣም ነው የምትወድህ፣ ቤተክርስቲያን እንደዚህ ትምህርቷ ንጹህ ነው፣ አንተ ለቤተክርስቲያን ልብህን ካቀናህ ብሎ በጣም ያበረታታኝ ነበርና የወደቁ የተረሱ ወንድሞችን የሚያበረታታ ወንድም ነውና አንዳንድ ጊዜ ፈተናዎች ይመጣሉ። ስትሰራ ነው ፈተናዎች የሚመጡት። እኔ አንዱ ምስክር ነኝ፣ በአንተ ለመለወጤ አንዱ ምስክር ነኝ። ምንም አዲስ ነገር የለውም። እኔ ወንጌል የማቅ እኔ ቤተክርስቲያን ላይ ያደግኩ ልጅ እንደዚህ በአንተ ትምህርት በአንተ አገልግሎት ከተለወጥኩኝ በጣም ብዙ ደግሞ እየተለወጡ ያሉ ወንድሞች አሉ ማለት ነው። ስለዚህ ፈተናው በዛ ልክ ነው የሚመጣው። ሴጣን ስትሰራ እንደሚመጣ አውቃለሁና አንተ ልብን ለእግዚአብሔር አቅንተ መበርታት ብቻ ነው ያለብህ። ይሄን ነገር ሳልመሰክር በወጣ ቅር ስለሚለኝ ብቻ ነው፣ ባለፈው ስላልመሰከርኩኝ ነው ይሄን ነገር ልናገር የፈለግኩትና እግዚአብሔር ይባርክህ። በእኔ ህይወት ላይ ትልቅ ቦታ አለህ ወንድሜ። እንደ ታናሽነት አይደለም፣ ትልቅ ስራዎችን ነው የምትሰራው። እግዚአብሔር ደግሞ በብዙ ነገር እንደሚሾምህ አውቃለሁ። ከዚህም በኋላ እንደ ቤተክርስቲያን አገልጋይነቴ ደግሞ ብዙ የጠፉ ወንድሞች እህቶች አሉ። እነሱን ሁላ ለመመለስ ከዚህ በኋላ በርትተህ መስራት አለብህ። አቡዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አባቶቼ ከይቅርታ ጋር ነው የምጠይቃችሁ፣ በትህትና ሆኜ ነው የምጠይቃችሁ፣ ደግሞም በንስሐ ሆኜ፣ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እንባዬም እንዳይመጣ እየታገልኩ ከቤተ ክርስቲያን የሚገኘው ጥቅም እንጂ ቤተ ክርስቲያን ሆነን የምናደርጋትን ነገር እንጂ ወንዲ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር? እዚያች ቤተ ክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ፣ ለአንድ ጥምቀት፣ ለአንዲት ቤተ ክርስቲያን መስራት ብንችል እውነት የኢትዮጵያ ቤተ ክርስቲያን አሁን ባለችበት ደረጃ ትኖራለች ወይ? እውነተኞች ብንሆን፣ እውነት የተቆጠረውን በትክክል ብናስገባ፣ ያስገባነውን በትክክል ብንጠቀም፣ አማኞች ብንሆን
እውነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንግስትን አትመራም ነበር ወይ? እውነት እኛ ትክክለኛ ሆነን በትክክለኛው በቅድስናው ቦታ ብንቀመጥ ኢትዮጵያ 3 ወር ይጨርስባታል ወይ? ችግር ሁሉ አይጨርስም። የኛ ባልተስተካከለ ቦታ ላይ መቀመጥ ነው የአገሪቱንም ደም እያፈሰሰው ያለው። ይቺ ቤተክርስቲያን ሸክም አለባት። ይቺ ቤተክርስቲያን የህዝቡ ሸክም አለባት። ይቺ ቤተክርስቲያን ማለት እኔና እናንተ ነን። ይቺ ቤተክርስቲያን ባይምሯችን ካለች የኢትዮጵያ ችግር 3 ወር ብቻ ነው የሚጨርሰው። ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነ ናስተበቅዓኪ የማርያም አዊ ተማይጸነብ ሰላም ለኪ ንሰግድ ንብለኪ ማርያም እምነ ናስተበቅዓኪ የማርያም አዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርክ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ማኅበረነ ዮም ማኅበረነ ዮም ድንግል ባርኪ ለኪ ነገሮ በእንቲአኪ ሀገረ እግዚአብሔር ለኪ ነገሮ በእንቲአኪ ሀገረ እግዚአብሔር ذكر لرعاب ولبابيل وحزب إثيوبيا ذكر لرعاب ولبابيل